በትርታ ቁርስ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን የምትሰሙበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ሴት ስራ ፈጣሪዎች ከፍተኛ የፋይናንስ የቦታና የጥሬ ዕቃ አቅርቦት ተግዳሮት እንደሆነባቸው ገለጹ። በአዲስ አበባ ከተማ ትርታ ያናገራቸው ሴት ነጋዴዎችና የስራ ፈጣሪዎች እንደገለጹት በስራቸው ላይ ውጤታማ እንዳይሆኑ የፋይናንስ የቦታና የጥሬ ዕቃ አቅርቦት ዋነኛ ማነቆች ሆኖባቸዋል። ለሴቶች የሚመቻቹ የብድር አሰራሮች ውስን መሆንና በዝቅተኛ ወለድ የሚሰጥ የብድር እድል አለመኖሩም ሌላኛው ተግዳሮት መሆኑንም ገልጸዋል። በተለይም ደግሞ ምርቶችን ለማምረት የሚያስፈልጉ ጥሬ ዕቃዎችን ከውጭ ለማስመጣት በቂ ገንዘብ አለማግኘታቸው የስራ እንቅስቃሴያቸው እንዲገደብ ማድረጉና ያስረዱት። ይህም በሀገር ውስጥ የሚመረቱ ምርቶች ላይ እሴት ከመጨመር ይልቅ ከውጭ በሚገቡ ምርቶች ላይ ጥገኛ እንዲሆኑ አድርጓቸዋል። ይህንን የሴት ነጋዴዎችና የስራ ፈጣሪዎችን ችግሮች በተመለከተ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምን እየሰራ ነው ሲል ጣቢያችን ጠይቋል። የአዲስ አበባ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጅት ደበላ የሴት ስራ ፈጣሪዎች ችግሮችን ለመፍታት ቢሮአቸው ከፋይናንስ ተቋማት ጋር በቅንጅት እየሰራ መሆኑን ነው ለትርታ የገለጹት። ሴቶች በንግዱ ዘርፍ ያላቸው ተሳትፎ እንዲያድግና የፋይናንስ ችግርና ሌሎች ችግሮች እንዲቀረፉ ከሚመለከታቸው አካላት ጋር በመነጋገር የድጋፍ ማዕቀፎችን እያዘጋጀ መሆኑንም ተናግረዋል። አክለውም ለሴቶች የሚቀርቡ የብድር አቅርቦቶች ተደራሽ መሆናቸውንና ለታለመላቸው ዓላማ መዋላቸውን ለማረጋገጥ ጥብቅ ክትትልና ቁጥጥር እያደረገ መሆኑን ተናግረዋል። ዘገባው የባልደረባችን ብርቱካን ዋልተነጉስ ነው። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነጻ የቪዛ አገልግሎት ልትፈቅድ ነው። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭን ምንዛሬ ግኝትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀናት የሚቆይ ነጻ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ መሆኑን በሚኒስትሮች ምክር ቤት መጽደቁን ገለጸ። የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ እንደገለጹት የቱሪዝም ዘርፍን ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት ጸድቋል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ መሆኑን ጠቁመዋል። ይህም በአመት በአውሮፕላን ማረፊያው በኩል የሚያልፉ ከ15 ሚሊዮን በላይ መንገደኞችን ወደ ሀገር ውስጥ በመሳብ የቱሪዝም ዘርፉን አሁን ካለበት በእጥፍ ለማሳደግ ትልቅ ፋይዳ ይኖረዋል ብለዋል። ማሻሻያው መንገደኞች በአውሮፕላን ማረፊያ ረጅም ሰዓታት ከማሳለፍ ይልቅ አዲስ አበባና ሌሎች የበረራ አማራጮች ያለባቸውን የቱሪስት መዳረሻዎች እንዲጎበኙ የሚያስችል መሆኑን ሚኒስትር ዴኤታው አብራርተዋል። ይህ አሰራር በቢሾፍቱ እየተገነባ ካለው ግዙፍ የአውሮፕላን ማረፊያ ፕሮጀክት ጋር ተዳምሮ ኢትዮጵያን ቀዳሚ የቱሪስት መዳረሻ ለማድረግ በሚደረገው ጥረት ውስጥ ትልቅ ሚና ይኖረዋል። የስቶፕ ኦቨር ቱሪዝምን ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውን አቶ ስለሺ አስታውሰዋል። ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ ኮንጎ ከአሜሪካ ስደተኞችን ለመቀበል ከስምምነት ደረሰች። ኮንጎ መንግስት ከአሜሪካ የሚባረሩ የስደተኞች ሀገር ዜግነት ያላቸውን ስደተኞች ለመቀበል የሚያስችል አዲስ ስምምነት መፈረሟ ተሰምቷል። ይህ ስምምነት አሜሪካ ህገወጥ ስደተኞችን ወደ ሀገራቸው ለመመለስ ለምታደርገው ጥረት ትልቅ እገዛ ያደርጋል ተብሏል። በአሜሪካና በኮንጎ ብራዛቪል መካከል የተደረሰው ይህ አዲስ ስምምነት የአሜሪካ የኢሚግሬሽን ባለስልጣናት ወደ ትውልድ ሀገራቸው መመለስ ያልቻሉ ስደተኞችን ወደ ኮንጎ እንዲልኩ ፍቃድ ይሰጣል። ስምምነቱ በተለይ የራሳቸው ሀገራት ዜጎቻቸውን ለመቀበል ፍቃደኛ ባልሆኑባቸው አጋጣሚዎች ላይ ተግባራዊ እንደሚሆንም ተገልጿል። ይህንን ስምምነት ተከትሎ የአሜሪካ መንግስት ለኮንጎ ብራዛቪል የገንዘብ ድጋፍና ለጸጥታ ኃይሎቿ ስልጠና ለመስጠት ቃል ገብቷል። ይሁን እንጂ የሰብአዊ መብት ተሟጋቾች ውሳኔውን እየተቹ ይገኛሉ። ተሟጋቾቹ እንደሚሉት ስደተኞችን ከፍላጎታቸው ውጭ ወደ ሶስተኛ ሀገር መላክ ለአደጋ ሊያጋልጣቸውና መብታቸውን ሊጥስ ይችላል የሚል ስጋት አላቸው። የኮንጎ ብራዛቪል መንግስት በበኩሉ ስምምነቱ ከዓለም አቀፍ አጋሮች ጋር ያለውን ግንኙነት ለማጠናከርና በሀገሪቱ ያለውን የኢኮኖሚ እንቅስቃሴ ለማነቃቃት እንደሚረዳ አስታውቋል። ስምምነቱ ተግባራዊ መሆን ሲጀምር ምን ያህል ስደተኞች ወደ ኮንጎ ሊላኩ እንደሚችሉ እስካሁን ግልጽ የተደረገ ነገር የለም ሲል የዘገበው
አፍሪካ ኒውስ ነው። የዩክሬኑ ፕሬዝዳንት ዘለንስኪ ሶሪያ በደማስቆ ያልተጠበቀ ጉብኝት አደረጉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሶሪያ ደማስቆ በመግባት ከአዲሱ የሀገሪቱ መሪ ፋሩቅ አልሻራ ጋር ተወያይተዋል። ጉብኝቱ በሁለቱ ሀገራት መካከል አዲስ ወታደራዊ ትብብር ለመጀመር ያለመ እንደሆነም ተነግሯል። ፕሬዝዳንት ቮሎዲሚር ዘለንስኪ በደማስቆ ያደረጉት ይህ ጉብኝት በሶሪያ ለብዙ ዓመታት የነበረው የባሻር አልአሳድ አገዛዝ ካበቃ በኋላ ለመጀመሪያ ጊዜ የተደረገ ከፍተኛ የዲፕሎማሲያዊ እንቅስቃሴ ነው። ዘለንስኪ ከአዲሱ የሶሪያ የሽግግር መሪ ፋሩቅ አልሻራ ጋር ባደረጉት ውይይት በዋናነት በሁለቱ ሀገራት የጋራ ወታደራዊ ስምምነቶች ላይ ትኩረት አድርገዋል። ዩክሬን ለሶሪያ አዲስ መንግስት የድሮን ቴክኖሎጂና ወታደራዊ ስልጠና ለመስጠት ፍላጎት እንዳላት የገለጹት ፕሬዝዳንቱ በምላሹም ሶሪያ በግዛቷ የሚገኙ የሩሲያ የጦር ሰፈሮችን እንድትዘጋ ግፊት እያደረጉ መሆኑ ተገልጿል። ይህ እንቅስቃሴ ዩክሬን በሩሲያ ላይ የምታደርገውን ጦርነት ከራሷ ድንበር ባለፈ በሌሎች ቀጠናዎችም የሞስኮን ተጽዕኖ ለመቀነስ የምታደርገው ጥረት አካል ተደርጎ ተወስዷል። አዲሱ የሶሪያ መንግስት በበኩሉ ከምዕራባውያንና ከዩክሬን ጋር ያለውን ግንኙነት በማጠናከር የሀገሪቱን የዲፕሎማሲ መስመር ለማስተካከል እየሰራ መሆኑን የፖለቲካ ተንታኞች ገልጸዋል። በአሳድ አገዛዝ ወቅት ሶሪያ የሩሲያ የቅርብ ወዳጅ እንደነበረች የሚታወስ ሲሆን አሁን የታየው ለውጥ ግን በመካከለኛው ምስራቅ ያለውን የጂኦፖለቲካ ሚዛን ሊቀይረው እንደሚችል ተገምቷል ሲል የዘገበው ፍራንስ 24 ነው። ትርታ ቁርስን ነው እየተከታተላችሁ የምትገኙት። የጤናና ኑሮ መሰናዶው ነው አድምጠን መልሰን የተገናኘ ነው። ብርቱካን በርካታ አድማጮች እየደወሉ ነበረ። በቀጥታ ስልክ መስመር ስልኮችን እየተቀበልሽ ነበር። የዘወትር አድማጫችን የሆነው አብዱል ፈታህ ብዙ ሀሳቦችን አጋርቶናል። በተለይ ደግሞ ስለ ስኬት ያነሳችሁትን ሀሳብ እኔም እጋራዋለሁ። ጥሩ ሀሳብ ነው ብሎናል። እጅግ አድርገን እናመሰግናለን። እንዲሁም ሌሎች ሀሳቦችንም አጋርቶናል። እንግዲህ ጥሩ ጊዜ እንዲሆንልህ እየተመኘን አብረህን ስላለህም እጅግ አድርገን እናመሰግናለን። በ9760 ሀሳቦቻችሁን አጋሩን ባልን መሰረት አሁን እዚህ ስክሪኑ ላይ እየተመለከትን እንዳለ ነው። በ099731 ጀምሮ በ76 የሚጠናቀቅ ስልክ እየተከታተልኳችሁ ነው የሚል ሀሳብ አድርሶናል። ትርታዎች የማለዳ ቁርሳችሁ ምርጥ ነው፣ የዜና አቀራረባችሁ ይመቻል፣ ሁሉም ዝግጅታችሁ ምርጥ ነው፣ በርቱ፣ ዘገየኔ ከመካኒሳ ብሎ እንዲሁ በ76 በሚጀምር ስልክ አጭር ጽሑፍ መልእክት አጋርቶናል። እናመሰግናለን። እንዲሁ በ0969 ብሎ 30 በ98 የሚጠናቀቅ ስልክም እንዲሁ ዘወትር ተከታታዮቻችሁ ነኝ የሚል ስም አልተጠቀሰም ሀሳቡ ደርሶናል። ሌሎች አድማጮችም እንዲሁ ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። አድማጮች ግን እናመሰግናለን ሀሳብ አስተያየቶቻችሁን እያደረሳችሁን ስለሆነ። ቆይታችን እስከ 2 ሰዓት ከ30 በትርታ ቁርስ ይቀጥላል። ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርጉ ተቋማት አሉ። አጋሮቻችንን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረን ቆይታ ያደርጋል። ሌላኛው አጋራችን ደግሞ እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞ መጥቷል። ታዲያ በዚህ የክፍያ ስርዓት አብረው በመስራት የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ቤት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር እንዲሁም ደግሞ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት ይረዳል። የጉዞና የመጽሐፍ ግዥ ክፍያዎችንም ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። እንዲሁም ደግሞ በእናት ባንክ አሁን ተችሏል የሚላችሁ ባንኩ የአየር ትኬቱን በእናት ባንክ በኩል ማግኘት እንደሚችሉ ይነግሮታል። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን ይላል እናት ባንክ። ማን እንደ እናት የዚህ ሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን።
የተወደዳችሁ አድማጮች የሰዓቱን የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያ የሀገር ውስጥ ዜናዎችን እናስቀድማለን። የመራጮች ምዝገባ እስከ ሚያዝያ 14 ቀን ተራዘመ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ሲያካሄድ የቆየው የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም እንዲራዘም ወስኗል። ቦርዱ ውሳኔውን ያስተላለፈው በቴክኖሎጂ አጠቃቀምና በሎጂስቲክስ ምክንያት የባከኑ ቀናትን ለመተካት እንደሆነ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መግለጫ እንዳመላከተው ቀደም ሲል እስከ መጋቢት 28 ቀን 2018 ዓ.ም እንዲጠናቀቅ ታቅዶ የነበረው የመራጮች ምዝገባ ለተጨማሪ 2 ሳምንት እንዲራዘም ተደርጓል። ለጊዜ ሰሌዳው መሻሻል በምክንያትነት የተጠቀሱት ምክንያቶች በዋናነት በምዝገባ ሂደት ወቅት በአንዳንድ አካባቢዎች ያጋጠመ የኔትወርክ መቆራረጥ፣ ሂደቱን በማኑዋል ወይም በእጅ አሰራር ለመተካት ጊዜ መውሰዱና እንዲሁም በትራንስፖርት ችግር ምክንያት የምዝገባ ቁሳቁሶች በወቅቱ ባልደረሱባቸው ጣቢያዎች የተፈጠረውን መዘግየት ለማካካስ እንዲሁም በቀጣይ የሚመጡ 2 የበዓል ቀናትን ከግምት ውስጥ በማስገባት ምዝገባው እስከ ሚያዝያ 14 ቀን እንዲቀጥል ተወስኗል። ቦርዱ አክሎም የእጩዎች ምዝገባ በአሁኑ ወቅት መጠናቀቁን ገልጾ መራጮች በተራዘመው የጊዜ ገደብ ውስጥ ወደ ምርጫ ጣቢያዎች በመሄድ የድምጽ መስጫ ካርዳቸውን እንዲወስዱ ጥሪ አቅርበዋል። የቻይንኛ ቋንቋ በሁለተኛ ደረጃ ትምህርት ቤቶች ሊሰጥ ነው። የቻይንኛ ቋንቋ ትምህርት በሁለተኛ ደረጃ ትምህርት ቤቶች እንዲሰጥ የሚያስችል የጋራ መግባቢያ ስምምነትን የአዲስ አበባ ዩኒቨርሲቲ ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር ተፈራርመዋል። ዩኒቨርሲቲው ስምምነቱን የተፈራረመው ለሁለተኛ ደረጃ ትምህርት ቤቶች የሚሰጠውን የቻይንኛ ቋንቋ ትምህርት ለማስፋፋትና ጥራቱን ለማረጋገጥ መሆኑ ተገልጿል። ስምምነቱ በዋናነት የመምህራንን የማስተማር አቅም በማሳደግ የሙያ ማረጋገጫ ሰርተፊኬት በመስጠት ላይ ያተኩራል። በዚህም መሰረት የአዲስ አበባና የኦሮሚያ ትምህርት ቢሮዎች ለስልጠናው ብቁ የሆኑ መምህራንን የመለየት አስተባባሪዎችን የመመደብና አስፈላጊውን የሎጂስቲክስ ድጋፍ የማመቻቸት ኃላፊነት ይኖርባቸዋል። ይህ ስምምነት ተማሪዎች በዓለም አቀፍ ደረጃ ተፈላጊ የሆነ የመጣውን የቻይንኛ ቋንቋ በሁለተኛ ደረጃ ትምህርታቸው ጎን ለጎን እንዲቀስሙ ትልቅ እድል እንደሚፈጥር ታምኖበታል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ኮንጎ ከአሜሪካ ስደተኞችን ለመቀበል ከስምምነት ደረሰች። የሪፐብሊክ ኦፍ ኮንጎ መንግስት ከአሜሪካ የሚባረሩ የሶስተኛ ሀገር ዜግነት ያላቸውን ስደተኞች ለመቀበል የሚያስችል አዲስ ስምምነት መፈረሙን የተሰማው። ይህ ስምምነት አሜሪካ ህገወጥ ስደተኞችን ወደ ሀገራቸው ለመመለስ ለምታደርገው ጥረት ትልቅ እገዛ ያደርጋል ተብሏል። በአሜሪካና በኮንጎ ብራዛቪል መካከል የተደረሰው ይህ አዲስ ስምምነት የአሜሪካ የኢሚግሬሽን ባለስልጣናት ወደ ትውልድ ሀገራቸው መመለስ ያልቻሉ ስደተኞችን ወደ ኮንጎ እንዲልኩ ፍቃድ ይሰጣል። ስምምነቱ በተለይ የራሳቸው ሀገራት ዜጎቻቸውን ለመቀበል ፍቃደኛ ባልሆኑባቸው አጋጣሚዎች ላይ ተግባራዊ እንደሚሆን ተገልጿል። ስምምነቱ በተለይም የራሳቸው ሀገራት ዜጎቻቸው ለመቀበል ፍቃደኛ ባልሆኑት ይህንን ስምምነት ተከትሎ የአሜሪካ መንግስት ለኮንጎ ብራዛቪል የገንዘብ ድጋፍና ለጸጥታ ኃይሎቿ ስልጠና ለመስጠትም ቃል ገብቷል። ይሁን እንጂ የሰብአዊ መብት ተሟጋቾች ውሳኔውን እየተቹት ይገኛሉ። ተሟጋቾቹ እንደሚሉት ከሆነ ስደተኞቹን ከፍላጎታቸው ውጭ ወደ ሶስተኛ ሀገር መላክ ለአደጋ ሊያጋልጣቸውና መብታቸውን ሊጥስ ይችላል የሚል ስጋት አላቸው። የኮንጎ ብራዛቪል መንግስት በበኩሉ ስምምነቱ ከዓለም አቀፍ አጋሮች ጋር ያለውን ግንኙነት ለማጠናከርና በሀገራቱ ያለውን የኢኮኖሚ እንቅስቃሴ ለማነቃቃት እንደሚረዳ አስተዋውቋል። ስምምነቱ ተግባራዊ መሆን ሲጀምር ምን ያህል ስደተኞች ወደ ኮንጎ ሊላኩ እንደሚችሉ እስካሁን ግልጽ የተደረገ ነገር የለም ሲል የዘገበው አፍሪካ ኒውስ ነው። የሩሲያና የቻይና የውጭ ጉዳይ ሚኒስትሮች የስልክ ውይይት አደረጉ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የቻይና አቻቸው ዋንጊው በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ላይ መክረዋል። ዋንጊው በኢራን ያለው ግጭት እየተባባሰ መምጣቱንና በሆርሙዝ ወሽመጥ ላይ ያለውን የመርከብ ትራንስፖርት ችግር ሊፈታ የሚችለው በአፋጣኝ የተኩስ አቁም ስምምነት ሲደረግ ብቻ መሆኑን መግለጻቸው ተዘግቧል። በተጨማሪም ቻይና በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ከሩሲያ ጋር ያላትን ትብብር ለመቀጠል ቅድሚያ በሚሰጣቸው ጉዳዮች ላይ
የተግባር ቅንጅት ለማድረግ እንዲሁም ግጭቱን ለማርገብ ቀጠናዊ ሰላምና መረጋጋትን ለማስፈንና ዓለም አቀፍ ደህንነትን ለመጠበቅ ጥረት ለማድረግ ዝግጁ መሆናቸውን አስታውቀዋል።